ተፋሰስን ኢልን ቀርነ አፍሪካን ቀይሕ ባሕርን ወሽመጥን ኣብ ናይ ሱዳንን ኢትዮጵያን ብፍሉይ ሓበሬታ ጠቂሰ ነይረ። ፕሬዝዳንት ኢሳያስ በትላንትናው ዕለት በአዲስ ንግግር ተከስተዋል። በሀገራቸው ኤርትራ በኢትዮጵያና በአጠቃላይ በቀጠናውም ጉዳይ አንስተው ማብራሪያ ሰጥተዋል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰኞ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጡ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት ከኤርትራ 35ኛ ዓመት የነጻነት በዓል ጋር በተያያዘ ሰፋ ያለ ንግግርን አድርገዋል። በሀገራቸው ጉዳይ በቀጠናውና በዓለም አቀፋዊ ጉዳዮች በተለይም ስለ አሜሪካ ያሉት ነገር አለ። ከኢትዮጵያና ቀጠናው ጋር በተያያዘም የሰጡት ማብራሪያ ያለ ሲሆን ተጀመረ ስለተባለው የአሜሪካ ኤርትራ አንድ ጉዳይም የምን መጣደፍ ነው ብለውታል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። ህወሓት አንድ መልእክት አስመራ ይድረስልኝ ብሏል። መልእክቱንም ይፋ አድርጓል። አጠር አድርገን ከያዝናቸው ዕለታዊ መረጃዎች መካከል ነው። ሰላምም የሌለ ጦርነትም ያልታወጀበት የትግራይ ወቅታዊ ሁኔታ ወዴት እያመራ ነው? ክልሉ በአራት አቅጣጫዎች በተወጠረ የፖለቲካ ፍጥጫ ውስጥ ይገኛል። በዚህ ጉዳይ ቢቢሲ ሰፋ ያለ ዘገባ አስነብበዋል። መረጃውን እናደርሳለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በተመለከተ ያስተላለፉት መልእክት ልዩ ትኩረት ስቧል። ጌታቸው ይህን ያሉት ህወሓት ለኤርትራ እንኳን አደረሳችሁ ሲል ያስተላለፈውን መልእክት ተከትሎ ባጋሩ ጽሑፍ ነው። መረጃውን እናደርሳለን። ግብጽ የውሃ ዋስትናና የባህር ላይ ነጻነት በሚሉ መፈክሮች ኢትዮጵያን የማገልገል ስራዋን በይፋ ጀምራለች። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከዚሁ ጋር በተያያዘ ያስተላለፉት መልእክት እያነጋገረ ነው። ዝርዝር መረጃው ተዘጋጅቷል። በድንበሩ ከባድ ውጊያ ተደርጓል። ጦሩ ከኢትዮጵያ ጋር ወደምትካለለው ከተማ በከፍተኛ ሁኔታ እየተጠጋ ነው። ይዘነዋል። ከቀናት በፊት ዩክሬን ሩሲያ ላይ ከወራቶች በፊት ታይቶ የማይታወቅ የድሮን ማዕበል አዝንባለች። ታዲያ ሩሲያ ሀፍታም ሳትቆይ በትላንትናው ዕለት አጸፋውን መልሳለች። ኪየቭ እና ሌሎች ከተሞች በሰዓታት ውስጥ ብቻ በ600 ድሮኖችና 90 ሚሳይሎች ተደብድበዋል። የሩሲያን በቀል የተመለከተ መረጃ እናጋራለን። በተዘዋዋሪ መንገድ እየተካሄደ ያለውን የኢራን አሜሪካ ድርድር ተከትሎ ፕሬዝዳንት ዶናልድ ትራምፕ አንድ የማስጠንቀቂያ መልእክት አስተላልፈዋል። መልእክቱም ከኢራን ጋር ስምምነት ላይ ለመድረስ የሚደረግ ጥድፊያ አደጋ አለው፣ ተረጋጉ የሚል ሆኖ ታይቷል። በዚሁ ዙሪያ ያሉትን መረጃዎች ዳሰናቸዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። ኢሳያስ ትላንት ስለ ኢትዮጵያ። ሁልጊዜም በኤርትራ የነጻነት በዓል ላይ ንግግርን የሚያደርጉት ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት በተከበረው የአገሪቱ 35ኛ የነጻነት በዓል ዕለትም በርካታ ጉዳዮችን የዳሰሱበትን ንግግር አድርገዋል። በኤርትራ የውስጥ ጉዳይ አነሳ አድርገው በአፍሪካው ቀንድ፣ በቀይ ባህር ቀጠና ዙሪያ፣ በአፍሪካ፣ በአሜሪካና በአጠቃላይ በዓለም አቀፍ ጉዳዮች ላይ ሰፊ ትኩረታቸውን ያሳረፉበትን ንግግር ያደረጉበት ሁኔታ ታይቷል። ፕሬዝዳንት ኢሳያስ ኤርትራውያን አሁን ተገኝቷል ላሉት ነጻነት ለከፈሉት መስዋዕትነት ከማመስገን ባለፈ የአገሪቱን የውስጥ ጉዳይ ሊዳሰስ የሚችል ሰፋ ያለ ንግግር አላደረጉም። ፕሬዝዳንቱ ያለፈው ዓመት የተመሳሳይ ወቅት ንግግራቸውንም በማስታወስ ባለፈው እኮ እንዲህ ብዬ ተናግሬ ነበር፣ ይኸውላችሁ ያልኩት ሆነ በማለትም ንግግራቸው እንደ ትንቢት እንደነበርም እያጣቀሱ ተናግረዋል። የአፍሪካው ቀንድ ቀጠና ካለው ዓለም አቀፍ ተጋላጭነት አኳያ በተለይም ሱዳንና ኢትዮጵያን በተመለከተና በአጠቃላይ በቀይ ባህርና የናይል ተፋሰስ ሀገራት ላይ በተያያዘ የተናገርኩት ነገር ነበር፣ ይሆናል ያልኩት የተጋላጭነት ሁኔታ ነበር፣ በእርግጥም ሆኗል አይነት ይዘት ያለው ንግግርን ፕሬዝዳንት ኢሳያስ ሲናገሩ ተደምጠዋል። ኢሳያስ በዚሁ ንግግራቸው ሀገራቸው ከአባልነት ለቃ እንድትወጣ ስላደረጉት የምስራቅ አፍሪካ በይነ መንግስታት ወይም ኢጋድ ጉዳይም ጭምር በማንሳት
አያይዘውም ስለ ኢትዮጵያ፣ ሱዳንና ሶማሊያም ጭምር ተናግረዋል። የአፍሪካ ቀንድ ካለው ቀጠና አስፈላጊነት አኳያ ያለውን ሁኔታ በተመለከተ በቅርበት የምንከታተለው የቀጠናው ንዑስ ክፍል ነው ያሉት ኢሳያስ ነፃነታችንን ካገኘንበት ጊዜ ጀምሮ ኢጋድን ከመጀመሪያው ድርቅንና በረሃማነትን ከመዋጋት ባለፈ ወደ ቀጥተኛ የልማት አጋርነት ለመለወጥ ያደረግነው ጥረት አልተሳካም ሲሉም ተናግረዋል። አያይዘውም በሶማሊያ፣ በኢትዮጵያ፣ በሱዳንና በደቡብ ሱዳን ያሉ ሁኔታዎች እጅግ አደገኛ እየሆኑ መጥተዋል ያሉ ሲሆን ይኸው የቀጠናው ጉዳይ በለጠ ትኩረትን የሚጠይቅ ነው ሲሉም አክለዋል። ከዚሁ ጋር አያይዘውም የኢራኑን ጦርነትና የሆርሙዞች ወሽመጥ መዘጋትንም አመላክተው አሁን ያለው የዓለም ሁኔታ የበለጠ የተባባሰ አለመረጋጋት ውስጥ እየገባ ነው ሲሉም ተናግረዋል። ፕሬዚዳንት ኢሳያስ በዚሁ የትላንቱ ሰፋ ያለ ንግግራቸው የአሜሪካን ጉዳይ አንስተው ሰፋ ያለ ማብራሪያቸውን የሰጡበት ሁኔታ ታይቷል። ከበርካታ ዓመታት የአሜሪካ የኤርትራ ግንኙነት መሻከር በኋላ በአሁኑ የትራምፕ አስተዳደር ከኤርትራ ጋር የተበላሸውን ግንኙነት ለማስተካከል እንቅስቃሴን የጀመረ መሆኑ ዘገባዎች ሲያመለክቱ የከረሙ መሆኑ የሚታወስ ነው። እንደ ሮይተርስና ዎል ስትሪት ጆርናል በዚሁ ጉዳይ ዘገባዎችን አከታትለው ሲያሰራጩም ታይተዋል። ሆኖም ፕሬዚዳንት ኢሳያስ በትላንትናው ዕለት ባደረጉት ንግግራቸው የለም የምር ሩጫና መጣደፍ ነው፣ ነገሮችን በጥንቃቄ መመልከቱና መፈተሹ በእጅጉ አስፈላጊ ነው፣ ዝም ብሎ ዘው ማለቱ አስፈላጊ አይደለም የሚል ይዘት ያለውን ንግግር አድርገዋል። ተፋሰስ ኒልን፣ ቀርነ አፍሪካን፣ ቀይሕ ባሕርን ወሽመጥን ኣብ ናይ ሱዳንን ኢትዮጵያን ብፍሉይ ሓበሬታ ጠቂሰን ነይረ። በቀጣይ መረጃ የህወሓት የአስመራ መልእክት። ህወሓት ለአስመራ መልእክት ይድረስልኝ ብለዋል። ብዙም ያልተለመደ መልእክት ነው። ህወሓት በቀድሞ ገዢ ፓርቲ ኢህአዴግ ውስጥ ግንባር ፈጥሮ ኢትዮጵያን እያስተዳደረ በነበረበት ወቅት ያልተላከ መልእክት ነው። መልእክቱም በትላንትናው ዕለት ከተከበረው የኤርትራ 35ኛ ዓመት የነጻነት በዓል ጋር የተያያዘ ሆኖም ታይቷል። ህወሓት በዚሁ በትላንትናው ዕለት ለአስመራ ይድረስልኝ ባለው የትግርኛ ጽሑፍ መልእክቱም የትግራይ ህዝብና መሪ ፓርቲው ህወሓት ለ30 ዓመታት የኤርትራ ህዝብ የራስን ዕድል በራስ የመወሰን ትግልን ድጋፋቸውን ሲገልጹ ቆይተዋል ሲልም አስታውቋል። የትግራይ ህዝብና የኤርትራ ህዝብ በመልካም ሆነ በመከራ ጊዜ ለጋራ ድል እርስ በርስ የተደጋገፉ ወንድማማች ህዝቦች ናቸው ያለው ህወሓት የትግራይ ህዝብና መሪ ፓርቲው ህወሓት ከኤርትራ ህዝብና ከሌሎች ህዝቦች ጋር በመልካም ጉርብትናና በወዳጅነት ላይ የተመሰረተ ሰላማዊ ግንኙነትና የጋራ ልማትን ለማጠናከር ያላቸውን ፍላጎት መግለጽ ይወዳሉ ሲልም ህወሓት ይህንኑ አጠር ያለ መልእክቱን የቋጨበት ሁኔታ ታይቷል። በሌላ መረጃ ትግራይ በአራት አቅጣጫ ሰላምም የሌለ ጦርነትም ያልታወጀበት የትግራይ ወቅታዊ ሁኔታ ወዴት እያመራ ነው? ክልሉ በአራት አቅጣጫዎች በተወጠረ የፖለቲካ ፍጥጫ ውስጥ ይገኛል። በዚህ ጉዳይ ቢቢሲ ሰፋ ያለ ዘገባ አስነብቧል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ የፌዴራል መንግስት እውቅና የሰጠው ጊዜያዊ አስተዳደር የሚፈርስ ከሆነ ወደፊት ከትግራይ ክልል ጋር የሚኖረው ግንኙነት ወዴት እንደሚያመራ ግልጽ እንዳልሆነ ያስረዳሉ። ይህ አይነቱ የፖለቲካ አለመረጋጋት ቀድሞውኑ በተወሰነ ደረጃ ብቻ ወደ ክልሉ የሚገቡትን እንደ ነዳጅና መሰረታዊ ሸቀጦች ያሉ አቅርቦቶችን ከማስተጓጎሉም በላይ የፌዴራል ድጎማ በጀት ላይ ከፍተኛ ጥያቄ ያስነሳል። የፖለቲካ ተንታኙ ዶክተር ጌታቸው አሰፋ በበኩላቸው ፌዴራል መንግስት በጀትን በመከልከል ክልሉን ለተወሰነ ጊዜ እስኪ እንደ ፍጥር ጥራቸው ብሎ ሊተወው እንደሚችል ቢገምቱም ይህ ዝምታ ግን እስከ መጨረሻው የሚዘልቅ ሳይሆን ሁኔታዎች እስኪሟሉ ድረስ ጊዜ መጠበቅ ስትራቴጂ ሊሆን እንደሚችል ይጠቁማሉ። ከቀድሞ መጠነ ሰፊ የሁለት ዓመት ጦርነት መሰል ግጭት ዳግም የመከሰት እድሉ ጠባብ ቢሆንም በሁለት ወገኖች መካከል አንዳች አይነት ግጭት መነሳቱ ግን አይቀሬ ስለመሆኑ ምሁራኑ ይስማማሉ። ዶክተር አደም ካሴ ፌዴራል መንግስቱ በቀጥታ ወደ ጦርነት ሳይገባ ጫና ማሳደር የሚችልበት ሰፊ የፖለቲካና ኢኮኖሚ ጡንቻ እንዳለው ያምናሉ። በተለይም የበጀት መከልከልን እንደ ዋነኛ የጫና መሳሪያ ሊጠቀምበት እንደሚችል ያብራራሉ። በሌላ በኩል ህወሓት ወታደራዊ እርምጃ የመውሰድ ዝንባሌው ዝቅተኛ እንደሆነ የሚገልጹት ዶክተር ጌታቸው አሰፋ ይህ የሆነው ከመፈለግ ማጣት ሳይሆን ካለው ተጨባጭ ሁኔታ ወይም ፕራግማቲክ በመነሳት እንደሆነ ይተነትናሉ። በተለይም የህወሓት አመራሮች ወደ ወታደራዊ አማራጭ እንዳይገቡ የሚያገዳቸው ዋነኛው ምክንያት ከኤርትራ መንግስት ጋር ካለው ቀጠናዊ ግንኙነት ስጋት መሆኑን ምሁሩ ያመለክታሉ። የኃይል አማራጭ ከተመረጠ የትግራይ ኃይሎች በአሁኑ ወቅት በአማራ ክልል ስር ወደሚገኙት የወልቃይት አካባቢዎች ሊያመሩ እንደሚችሉ የሚጠቁሙ ትንታኔዎች ቢኖሩም ይህ እርምጃ ግን ከኤርትራ ጋር ያለውን ግንኙነት ይበልጥ ሊያወሳስበው ይችላል። በሌላ በኩል ግጭትን ለማስቀረት የድርድርና የስምምነት አማራጮች ሙሉ በሙሉ ባይዘጉም ተፈጻሚ መሆን እድላቸው ግን እጅግ ጠባብ መሆኑን ሁለቱም ተንታኞች ይገልጻሉ። የፕሪቶሪያውን የሰላም ስምምነት ተከትሎ መካሄድ የነበረበት የፖለቲካ ንግግር የተቋረጠ ሲሆን አሁን በድጋሚ ለድርድር ቢቀመጡ እንኳ ህወሓት ፈርሷል በሚለው ስምምነት መሰረት ለመቀጠል ፈቃደኛ መሆን አለመሆኑ ትልቅ ጥያቄ ነው። በተጨማሪም ሁለት ወገኖች በራሳቸው ፍላጎት በቀጥታ ይደራደራሉ ወይስ ሌላ ሶስተኛ ወገን አሸማጋይ ያስፈልጋቸዋል የሚለው ነጥብ የወደፊቱን የሰላም ጉዞ ወሳኝ ምዕራፍ የሚያደርገው ጉዳይ ነው። በቀጣይ መረጃ
ጌታቸው ስለ ኢሳያስ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ህወሓት ለኤርትራ የነጻነት በዓል ያስተላለፈውን እንኳን አደረሳችሁ መግለጫ በጽኑ ተቃውመዋል። አቶ ጌታቸው በይፋ ኤክስ ገጻቸው ባሰፈሩ ጽሑፍ ታዋቂውን ጀርመናዊ ፈላስፋ ፍሬድሪክ ኒቼን በመጥቀስ ለነጻነት በሚደረግ ትግል ውስጥ ከምን ነጻ መሆንና ለምን ነጻ መሆን የሚሉትን ሀሳቦች መለየት ያስፈልጋል ብለዋል። ይህ የአማካሪ ሚኒስትሩ ጠንካራ ትችት ህወሓት ለአስመራው አገዛዝ ያሳየውን የዲፕሎማሲ አቀራረብ በግልጽ የተቃወመና በመካከላቸው ያለውን የሀሳብ መከፋፈል ይፋ ያደረገ ሆኗል። አማካሪ ሚኒስትሩ አክለውም የኤርትራ ህዝብ ለነጻነት ያደረገው ተጋድሎ ካለፉት 35 ዓመታት ወዲህ ወደ ሌላ አዲስ ባርነት መለወጡን በአጽንኦት ተችተዋል። ለነጻነት ታግሎ ወደ ባርነት መውረድ እንደሚቻል ትልቁ ማሳያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አገዛዝ መሆኑን ገልጸዋል። ፕሬዝዳንት ኢሳያስም ፍትሐዊ መሪ ሳይሆኑ ህዝባቸውን በሐዘንና በመከራ ውስጥ የከተተው አምባገነን መሪ እንደሆኑ በመግለጽ የኤርትራ ህዝብ የገጠመውን ፈተና ከፈላስፋው እይታ አንጻር አነጻጽሮታል። ይህ የጌታቸው ረዳ ጠንካራ መልእክት ይፋ የሆነው የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ ሲሆን በትግራይና በኤርትራ መሪዎች መካከል ያለው የቆየ የፖለቲካ ውጥረት አሁንም አለመርገቡን ማሳያ ተደርጎ ተወስዷል። በቀጣይ ርዕስ ጦሩ ወደ ድንበሩ ተቃረበ። በሱዳን እየተካሄደ ባለው የእርስ በእርስ ጦርነት ውስጥ የሱዳን መደበኛ ጦር ከኢትዮጵያ ድንበር አቅራቢያ በሚገኘው የብሉ ናይል ቀጠና አዲስ ስልታዊ ድል ማስመዝገቡን ይፋ አድርጓል። ሱዳን ትሪቢዩን እንደዘገበው የአገሪቱ መከላከያ ሰራዊት ትላንት እሁድ ዕለት ባደረገው ከፍተኛ የማጥቃት እርምጃ አልባራካ የተባለውን ቁልፍ አካባቢ ሙሉ በሙሉ በቁጥጥሩ ስር ማዋል ችሏል። ይህ ስፍራ መያዙ የሱዳን ጦር ወደ ዋናው ስልታዊ ማዕከልና ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ብቻ ወደምትርቀው አልኩርሙክ ከተማ በከፍተኛ ሁኔታ እንዲቃረብ አስችሎታል። ይህ ወታደራዊ ግስጋሴ ሱዳን ጦር ከኢትዮጵያ ጋር የሚያገናኘውን የድንበር መስመር ይበልጥ ለመቆጣጠር የሚያስችለው ሲሆን ከተቀናቃኙ ፈጣን ድጋፍ ሰጪ ኃይልና ከሌሎች አማጽያን ጋር እያደረገ ባለው ፍልሚያ ላይ ትልቅ ስልታዊ ለውጥ ሊያመጣ እንደሚችል ተነግሯል። የሱዳን ጦር ከፍተኛ አመራሮች በኢትዮጵያ ድንበር አቅራቢያ በሚገኙ በዚህ ግንባር በኩል ተገኝተው ወታደሮቻቸውን እያበረታቱ መሆኑን የሚያሳዩ ምስሎች ይፋ የተደረጉ ሲሆን ሰራዊቱ የድንበር ቀጠናውን ደህንነት አስተማማኝ በማድረግ ወደ ቀጣይ ወታደራዊ ግብ ለመሻገር የያዘውን እቅድ እያፋጠነ መሆኑ ተጠቁሟል። የአልኩርሙክ ከተማ ቀጥታ ከኢትዮጵያ ሶሳ ዞን ኩርሙክ ወረዳ ጋር የምትካለል እጅግ ስልታዊ ድንበር በር በመሆኗ የሱዳን ጦር ወደዚህ ስፍራ በከፍተኛ ሁኔታ መጠጋቱ በኢትዮጵያ ላይ ራሱ የሆነ ጂኦፖለቲካዊ ተጽዕኖ ይኖረዋል። የሱዳን ጦር ወደ ኢትዮጵያ ድንበር በከፍተኛ ሁኔታ መጠጋት በቅርቡ የድሮን ጥቃቶች ዙሪያ ከገቡበት አዲስ ወታደራዊ ውጥረትና መካሰስ አንጻር ሲታይ በቀጠናው ላይ የፈጠረው ስጋት እጅግ ከፍተኛ ሆኗል። የሱዳን ጦር የኢትዮጵያ ድሮኖች የሉዓላዊነት ድንበሩን ጥሰው ጥቃት ፈጽመውብኛል በሚል በይፋ መካሰሱን ተከትሎ ይህንን ስልታዊ ድንበር በር ለመቆጣጠር መቃረቡ ወታደራዊ ጫናውን ይበልጥ ያበረታዋል። ወደ ቀጣይ መረጃ አለፍን። የሲሲ ፉከራ። ግብጽ የውሃ ዋስትናና የባህር ላይ ነጻነት በሚሉ መፈክሮች ኢትዮጵያን የማግለል ስራዋን በይፋ ጀምራለች። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከዚሁ ጋር በተያያዘ ያስተላለፉት መልእክት እያነጋገረ ነው። የዘንድሮውን የአፍሪካ ቀን ምክንያት በማድረግ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ በካይሮ ዩኒቨርሲቲ ያደረጉት ንግግር ካይሮ ከኢትዮጵያ ፍላጎት በተቃራኒ እየተጓዘች መሆኗን በግልጽ ያሳየበት አጋጣሚ ሆኗል። በአህራም ኦንላይን መረጃ መሰረት ፕሬዝዳንቱ በንግግራቸው የዘንድሮውን የአፍሪካ ህብረት የውሃ ዋስትና መሪ ቃል መሰረት በማድረግ ድንበር ተሻጋሪ ወንዞችን የሚያስተዳድሩ ዓለም አቀፍ ህጎችን ማክበር አስፈላጊ መሆኑን አስገንዝበዋል። ይህ የካይሮ አቋም በተለይ ከሰሞኑ በግብፅና በኤርትራ መካከል የተደረገውን አዲስ ስምምነት ተከትሎ ግብፅ በታላቅ የኢትዮጵያ ህዳሴ ግድብና በናይል ወንዝ አጠቃቀም ዙሪያ ከአስመራ ጋር በመቀናጀት ኢትዮጵያን ይበልጥ ለመጫንና በዲፕሎማሲው ረገድ ለማግለል የምታደርገውን ስትራቴጂካዊ እንቅስቃሴ ፍንጭ የሰጠ መሆኑን የፖለቲካ ተንታኞች ያነሳሉ። ከሰሞኑ የተፈረመው የግብፅና የኤርትራ ስምምነት ካይሮ በቀይ ባህርና በአፍሪካ ቀንድ አካባቢ ያላትን ወታደራዊና ፖለቲካዊ ተጽዕኖ ለማስፋት ትልቅ በር የከፈተላት ሲሆን የፕሬዝዳንት አልሲሲ የባህር ላይ ጉዞ ነጻነትንና ወሳኝ የውሃ መስመሮችን የመጠበቅ ጥሪም የዚሁ ስትራቴጂ አካል ተደርጎ ይወሰዳል። ፕሬዝዳንቱ በንግግራቸው በቀጠናዊ ቀውሶች ሳቢያ በባህር ላይ ኮሪደሮችና በአቅርቦት ሰንሰለት ላይ እየደረሱ ያሉ መስተጓጎሎችን ጠቅሰው እነዚህን ወሳኝ የውሃ መስመሮች በዓለም አቀፍ ሕግጋት መሰረት ማረጋገጥ እንደሚገባ አጽንኦት ሰጥተዋል። የአይነቱ አቀራረብ ግብፅ ከአስመራው ስምምነት ማግስት ጀምሮ በኤደን ባህረ ሰላጤና በቀይ ባህር አካባቢ ያላትን ተሰሚነት በማሳደግ በተለይም ኢትዮጵያ በቀጠናው ላይ የምታደርገውን የባህር በር ፍለጋና የዲፕሎማሲ እንቅስቃሴ ለመመከት የምታደርገው ጥረት ማሳያ ተደርጎ ተተርጉሟል። በተጨማሪም ግብፅ የአፍሪካ ሀገራትን አንድነትና ተቋማዊ ጥንካሬ ለመደገፍ ያላትን ዝግጁነት በመግለጽ በሰኔ 2026 እንደ አውሮፓውያን አቆጣጠር 8ኛውን የአፍሪካ ህብረት የግማሽ ዓመት የቅንጅት ጉባኤን በካይሮ እንደምታስተናግድ ይፋ አድርጋለች። ይህን አጋጣሚ ኢትዮጵያ ላይ ጫና ለመፍጠሪያነት ትጠቀመዋለች በሚል ይታመናል። ፕሬዝዳንት አልሲሲ አፍሪካ ሀገራትን ሉዓላዊነትና ብሔራዊ ተቋማትን መጠበቅ የጋራ ተግዳሮቶችን ለመጋፈጥ መሰረት ነው ማለታቸው ካይሮ በአፍሪካ ቀንድ ውስጥ ከኢትዮጵያ ብሔራዊ ጥቅምና እንቅስቃሴዎች በተቃራኒ ከቆመችው ኤርትራ ጋር
ያላትን ወታደራዊና ዲፕሎማሲያዊ ወዳጅነት በማጠናከር ኢትዮጵያ ላይ የምታደርገውን ተጽዕኖ ይበልጥ እንደምታገዝፈው አመላካች ሆኗል። በቀጣይ ርዕስ የሩሲያ በቀል፣ ኪየቭ ነደደች። ከቀናት በፊት ዩክሬን ሩሲያ ላይ ከወራቶች በፊት ታይቶ የማይታወቅ የድሮን ማዕበል አዝንባለች። ሩሲያ በምትቆጣጠረው የዩክሬን ሉሃንስክ ግዛት ውስጥ ባደረሰችው ጥቃት 21 ሰዎች ሲሞቱ 42 ቆስለዋል። ጥቃቱ እጅግ ጠንካራ ከመሆኑ የተነሳ ፕሬዝዳንት ቭላዲሚር ፑቲን ራሳቸው ለበቀል እንዲዘቱ ያደረገ ነበር። ታዲያ አፍታም ሳይቆይ ሩሲያ ዩክሬንን በትላንትናው ዕለት ተበቅላለች። በዩክሬን ዋና ከተማ ኪየቭ እና ሌሎች ከተሞች በሰዓታት ውስጥ ብቻ 600 ድሮኖችና 90 ሚሳኤሎችን አዝንባለች። ትላንት ኪየቭ ላይ የደረሰው ጥቃት በጦርነቱ እጅግ አስከፊው የተባለ ሆኗል። በአውሮፓ ምድር ዘግናኝ የተባለለትን ሌሊት የኪየቭ ነዋሪዎች አሳልፈዋል። ከሁሉም በላይ ጥቃቱን አስደንጋጭ ያደረገው ሩሲያ ለጥቃቱ በከፍተኛ ፍጥነቱ በልዩነት የሚታወቀውንና የኒኩሌር አቅም ያለውን ኦሬሽኒክ የተሰኘውን ሃይፐርሶኒክ ሚሳኤል ለመጠቀም መምረጧ ነው። ይህ እጅግ አደገኛ ሚሳኤል ከዋና ከተማ ኪየቭ 64 ኪሎ ሜትር ርቀት ላይ በሚገኘው ቢላ ጸርክቫ በተባለች ከተማ ላይ ወድቆ ከፍተኛ ውድመት ያስከተለ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ አደገኛውን ሚሳኤል መጠቀሟን አረጋግጠዋል። የዩክሬን ባለስልጣናት ይፋ እንዳደረጉ ከሆነ በጥቃቱ ሳቢያ ቢያንስ 4 ንጹሃን ዜጎች ሕይወት በአሰቃቂ ሁኔታ ያለፈ ሲሆን ከ80 በላይ የሚሆኑት ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። ከዚህም በተጨማሪ በደርዘን የሚቆጠሩ የመኖሪያ ህንፃዎች፣ የንግድ ማዕከላት፣ ታሪካዊ ሙዚየሞችና በርካታ የህፃናት ትምህርት ቤቶች በቦምብ ድብደባው ሙሉ በሙሉ ወድመዋል ወይም ከፍተኛ ጉዳት አስተናግደዋል። የዩክሬን የአየር መከላከያ ሰራዊት አብዛኞቹን ድሮኖችና ሚሳኤሎች መጥቶ መጣል ቢችልም የባሊስቲክ ሚሳኤሎች መከላከያ እጥረት በመኖሩ ምክንያት ጥቂት ሚሳኤሎች ኢላማቸውን መምታት ችለዋል። የሩሲያ መከላከያ ሚኒስቴር በበኩሉ ጥቃቱን የሰነዘረው ወታደራዊ ተቋማትን ብቻ ኢላማ አድርጎ እንደሆነ የገለጸ ቢሆንም በዩክሬን በኩል መኖሪያ አፓርትመንቶችና ትምህርት ቤቶች መመታታቸው ተገልጿል። ዜሌንስኪ ጥቃቱ ከዚህ ቀደም አይተነው የማናውቀው ነው ብለዋል። የገበያ ስፍራዎች፣ የቢዝነስ ማዕከላት፣ በየከተማ ያሉ መሰረተ ልማቶች ሳይመታ የቀረ ኢላማ የለም ነው ያሉት። ጥቃቱ የዓለም ጤና ድርጅት WHO በዩክሬን ያለውን ዋና ጽሕፈት ቤትም መምታቱ ተነግሯል። ሩሲያ ለዚህ ጥቃት ከድምፅ 10 እጥፍ የሚፈጥነውን ኦሬሽኒክ ሚሳኤል የተጠቀመች ሲሆን ሚሳኤሉ 12 ሜትር ርዝመትና 1.8 ሜትር ስፋት ያለው ነው። በድምሩ ከ36 እስከ 40 ቶን ይመዝናል። ደረቅ ነዳጅ የሚጠቀም የተለየ ሚሳኤል ሲሆን ብዛታቸው 6 የሆኑ አውዳሚ ፈንጆችን በአንድ ጊዜ መያዝ ይችላል። እስከ 5500 ኪሎ ሜትሮች በመጓዝ ኢላማ መምታት የሚችል ሲሆን በአሁኑ ጊዜ ይህንን ፈጣን ሚሳኤል መጥቶ መጣል የሚችል የአየር መከላከያ ስርዓት የለም። በዩክሬን እጅ የሚገኘው አሜሪካ ሰራሹ ፓትሪዮት የአየር መከላከያ ይህን የሩሲያ ሰራሽ ሚሳኤል የመለየት አቅም የለውም። ኪየቭ በዚህ ሚሳኤል ጥቃት በእጅጉ ተጎጂ ሆናለች። በቀጣይ መረጃ በኢራን ጉዳይ ተረጋጉ፣ አትጣደፉ። ፕሬዝዳንት ትራምፕ የአሜሪካ ኢራን ድርድር ወደ መጨረሻ የመቋጫ ጊዜ እየተቃረበ ነው በሚል በተደጋጋሚ እየተነገረ ባለበት በአሁኑ ሰዓት ፕሬዝዳንት ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባጋሩት ረዘም ያለ መልእክታቸው ተረጋጉ ብለዋል። ፕሬዝዳንቱ ተደራዳሪዎቻቸውን ከኢራን ጋር እየተደረገ ላለው ድርድር በፍጥነት ወደ አንድ አይነት የስምምነት ሩጫ ለመድረስ የሚደረገው እንቅስቃሴ ከጥቅሙ ጉዳቱ የሚያመዝን በመሆኑ ተረጋጉ ሲሉም ለተደራዳሪዎቻቸው መልእክትን አስተላልፈዋል። በሁለቱ ሀገራት ንግግር እየተደረገበት ያለው የስምምነት እቅድ ከያዛቸው ነጥቦች መካከል የተኩስ አቁሙን ለ60 ቀናት ማራዘም፣ የሆርሙዝ ወሽመጥን በድጋሚ መክፈት እንዲሁም የኢራንን የኒውክሌር ፕሮግራም በተመለከተ ተጨማሪ ድርድር ማካሄድ የሚሉት ነጥቦች እንደሚገኙበት ለዋይት ሃውስ ቅርበት ያለው የአክሲዮስ ሚዲያ ዘገባ አመልክቷል። በዚህ ድርድር ኢራን አጥብቃ ይዛለች። አሉኝ ባለቻቸው የመደራደሪያ ነጥቦች ላይ ፈጽሞ ንቅንቅ የምትለውን አልተገኘችም። ኢራን ላይ የተጣለው ማዕቀብ የሚነሳበት መጠንና ጊዜ ከዓመታት በፊት በተጣለባት የፋይናንስ ዝውውር ማዕቀብ የታገደውን በቢሊዮን ዶላር የሚቆጠረው ገንዘቧ እንዲለቀቅ እንዲሁም አሜሪካ የቴህራንን የኒውክሌር ፍላጎት ለመገደብ ያላት ፍላጎት በአሁኑ ድርድር ሳይሆን ለሌላ ጊዜ በሂደር እንዲተው አቋም ይዛለች። ቴህራን የኒውክሌር ፕሮግራሟ ለሰላማዊ ዓላማ እንደሚውል በተደጋጋሚ ስትገልጽ ቆይታለች። በአሜሪካ በኩል ወሳኙ የድርድር ነጥባችን የኢራን ኒውክሌር በመሆኑ አሁኑ የድርድር ጭብጥ መሆን ያለበትም የሆነው ለምን በሂደር ይተዋል እየተባለም ነው። ትራምፕ እሁድ ዕለት በትሩዝ ሶሻል ገጻቸው ባጋሩት ልጥፍ ኢራን የኒውክሌር መሳሪያ ልትሰራ እንደማትችል መረዳት አለባት፣ ይህ ፈጽሞ ሊታለፍ የማይችል ቀይ መስመር ነው ብለውታል። ከኢራን ጋር በሚደረሰው ስምምነት አማካኝነት ኢራን የበለጸገው ዩራኒየሟን አሳልፋ እንደምትሰጥ የሚያምኑ ዘገባዎች ሲወጡ የከረሙ ሲሆን በኢራን በኩል ይህንን አታስቡት ተብሏል። የኢራን ፕሬዝዳንት ማሱድ ፔዚሽኪያን ለሀገሪቱ ቴሌቪዥን በሰጡት ማብራሪያቸው ቴህራን ፍላጎቷ የኒውክሌር መሳሪያ እንዳልሆነ ለዓለም ለማረጋገጥ ዝግጁ እንደሆነች ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በድርድሩ ጉልህ መሻሻል ቢታይም ሂደቱ የመጨረሻ ደረጃ እንዳልደረሰ አመላክተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።